ትግራይ ለሰላም ያላት ፍላጎት እንደ ድክመት ሊወሰድ እንደማይገባው ደግመን እናሳውቃለን። ሰላም ስለፈለግን ብቻ ራሳችንን መከላከል አንፈልግም ማለት አይደለም። ወደ ጦርነት እንዳይመለስ እየሰሩ ክልሉን ከጥቃት ለመከላከል ቃል እገባለሁ። ይህ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ በመቀለ ከሰሞኑ በተከናወነው የህወሓት 50ኛ ዓመት የምስረታ በዓል ላይ የተናገሩት ብዙዎችን ያሳሰበ ንግግር ነው። ባሳለፍነው ወር በተከዜ ወንዝ ጠለምት አካባቢ ከተደረገው የተኩስ ልውውጥ በኋላ በሰሜኑ ክፍል ነገሮች በፍጥነት ተቀያይረዋል። ህወሓት ጦሩን ወደ ኋላ እንደመለሰ ቢናገርም በአዲስ መልኩ የጦርነት ዝግጅት መጀመሩን ታማኝ የተባሉ ምንጮች ይፋ አድርገዋል። በየትኛውም ሰዓት ጦርነት ሊጀመር ይችላል። ኢትዮጵያዊ ጄኔራል ዮሐንስ ገብረ መስቀልና ዓለም አቀፉ ተቋም ኢንተርናሽናል ክራይሲስ ግሩፕ ይፋ ያደረጉት አስደንጋጭ መረጃ ነው። ትግራይ ክልል ውስጥ ምን እየተከናወነ ነው? ግብጽ በቀይ ባህር በኩል የላከችው የኤርትራ ጦር ወደ ትግራይ ገብቷል የተባለው ድሮንና ጸረ ድሮን መሳሪያ አዲስ አበባ ሾልከው ገቡ በሚል የተነገረላቸው የህወሓት 3 ጄኔራሎች ጉዳይ በዛሬው መረጃ ቅኝታችን የምንመለከታቸው ጉዳዮች ናቸው። እንዴት አላችሁ የተከበራችሁ የሸገር ታይምስ ቤተሰቦች? እነሆ የመረጃ ቅኝታችን ቀደም ሲል ባነሳናቸው ጉዳዮች ላይ እያጠነጠነ ይቆያል። እየሰማችሁን አብራችሁ እንድትቆዩ በአክብሮት ጋበዝን። በዚህ ሰዓት ጄኔራል ጌታቸው ጉዲና የሚመሩትን በኢህአዴግ ዘመን የኢትዮጵያ ሀገር መከላከያ ሰራዊትን የደህንነት ቢሮ የመሩ ከተለመደው የህወሓት ጄኔራሎች ስብስብ ወጣ ያሉ እንደሆኑ የሚነገርላቸው አዛውንቱ ጄኔራል ዮሐንስ ገብረ መስቀል ህወሓትና ሻዕቢያ የፈጠሩት ጽምዶ የተሰኘው ጥምረት አሁን የኢትዮጵያ ብሔራዊ ደህንነት ስጋት ሆኗል ሲሉ ኤንቢሲ ከተሰኘው ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ተናግረዋል። ጄኔራሉ እንዲያውም መቀሌ ያለው ስብስብ ዋናው የኢትዮጵያ ሀገረ መንግስት ስጋት ሆኗል ሲሉ ነው መጡት። የኤርትራ ጦር በትግራይ የተለያዩ አካባቢዎች ያለ ስጋት እንደሚንቀሳቀስ የህወሓት ኃይሎችም ቶኮምቢያ በተባለው የኤርትራ አካባቢ ወታደራዊ ስልጠና እየወሰዱ እንደሚገኙ አውቃለሁ ብለዋል። ሻዕቢያም በሽራሮ በኩል ሰራዊቱን የማስወጣትና የማስገባት ስራዎችን እያከናወነ እንደሆነ አስታውቀዋል። ጄኔራሉ ሲቀጥሉ የኤርትራ ጦር የቀረውን ዕድል ለመጠቀም ትግራይንና ወጣቱን አሰልፎ ኢትዮጵያ ላይ ለመዝመት የመጨረሻውን ዝግጅት እያደረገ እንደሆነ የተናገሩ ሲሆን ከነዚህ መካከል ያለ አንዳች ከልካይ ወደ ትግራይ እያስገባ ነው ሲሉ ነው ያስታወቁት። አክለውም የጦር መሳሪያ ድጋፍ ብቻ ሳይሆን እኔ ባለኝ መረጃ መሰረት ሶፊስቲኬትድ የሆነ መሳሪያ እየገባ ነው፣ ይህ ድሮንና ሌሎችንም የቴክኖሎጂ መሳሪያዎችን የሚያካትት ነው በማለት ወደ ጎረቤት ክልል ብቻ ሳይሆን የጦር መሳሪያ ዝውውሩ ትግራይንም እያለፈ ነው ሲሉ አስታውቀዋል። ሻዕቢያ በራሱ አቅም አንድም ጥይት ሊሰጥ አይችልም። ሚናው ከወደ ግብጽ በኩል የሚገባውን ጦር መሳሪያ ማሸጋገር ነው። ይህንን የድለላ ስራ በግልጽ እየሰራ ነው። መሳሪያውም በሚታይ መልኩ እየገባ ነው ሲሉ ነው የገለጹት። ጄኔራል ዮሐንስ ገብረ መስቀል በዚህ ሰዓት እንቅስቃሴው አለ፣ አብሮ እየመከሩ እየተገናኙ እየወሰኑ ነው። ድሮን ጸረ ድሮን ታጥቀናል ብለው ለህዝቡ እየነገሩት ነው። ይህ የሚነገረው ከሻዕቢያ ጋር በመመካከር ነው። ነገሮች ሁሉ አሁን በጥምረት የሚሰሩበት ሆኗል ብለዋል። ኢሳያስ በኢትዮጵያ ላይ እያደረገ ያለው ነገር በሙሉ ግብጽ፣ ኮንጎ አሊያም ዩጋንዳ ቢሆን ሀገራቱ ሙሉ ጦርነት ከፍተው ነበር በማለት እንደርሳቸው ግምገማ ኢሳያስ ላይ እጅግ ትዕግስት በዝቷል ነው ያሉት። አሁን ባለው ሁኔታ ጦርነቱ በማንኛውም ሁኔታ ሊፈነዳ ይችላል ያሉት ጄኔራሉ በፕሪቶሪያው ስምምነት መሰረት ሊፈጸሙ ይገባቸው የነበሩ የድህረ ጦርነት ማገገም ስራዎች ሙሉ በሙሉ ቆመው አሁን ለዳግም ጦርነት ዝግጅት ላይ ናቸው ብለዋል። በዚህ ሰዓት ኢሳያስን መናገር በትግራይ ኖር ሆኗል ያሉት ጄኔራሉ ህወሓት የውጭ ኃይል ይዞ የብሔራዊ ስጋት ሆኖ ብቅ ብሏል፣ መንግስትንም እጁን ጎትቶ ወደ ጦርነት የማስገባት ሙከራ እያደረገ ነው ያለው ብለዋል። መንግስት ከዚህ በላይ የብሔራዊ ስጋት የለም ብሎ ከተነሳም የሚመጣው አደጋ እጅግ ከባድ እንደሆነ አስጠንቅቀዋል። አሁን ነገሩ ግልጽ ነው። ስራ ይፈልጋል። ፕሮፓጋንዳ ተጨምሮበት በህይወት የቀረውን ወጣት ለማዳከም የሚሰራው ስራ ውጥኑ ይፋ መሆኑ ሁላችንም እየተመለከትነው እንገኛለን ሲሉም አክለዋል። ይህንን መረጃ ይፋ ያደረጉት ጄኔራል ዮሐንስ ገብረ መስቀል ብቻ አይደሉም። በንግድና ምጣኔ ሀብት ዘገባዎቹ የሚታወቀው ብሉምበርግም ከጥቂት ሰዓታት በፊት ይህንን ጉዳይ ይፋ አድርጓል። እንደ ቀጠናዊ ዲፕሎማቶች መረጃ ከሆነ ኢትዮጵያና ህወሓቶች ወታደሮችንና ወታደራዊ መሳሪያዎችን ወደ ሰሜናዊ የትግራይ ክልል እያከማቹ ሲሆን ይህም በአፍሪካ ቀንድ እንደገና ግጭት የመከሰት ዕድልን ከፍ ያደርገዋል ይላል ዘገባው። ይህ እየተባባሰ የመጣው ሁኔታ ለሳምንታት በሰሜን
በሰሜን ኢትዮጵያ የታየውን ውጥረት የባሰ ያደረገ ሁኔታን ፈጥሯል። ይህም በኢትዮጵያ መንግስትና በትግራይ ኃይሎች መካከል ለ2 ዓመታት ዘልቆ የነበረው ግጭት ካበቃ ከ3 ዓመታት በኋላ ኤርትራ ጎራ ለይታ የምትሳተፍበት አዲስ የጦርነት ግንባር ሆኗል ያለው ብሉምበርግ። ሌተናንት ጀነራል ዮሐንስ ገብረ መስቀልም የትግራይና የአስመራ ሁኔታ በዚህ ሰዓት እጅግ ተመሳስሏል በማለት ዓላማው ሁሉ ሰርቫይቫል ነው፣ እንደምንም ብሎ ሕይወታቸውን ማስቀጠል ነው ሲሉ አክለዋል። በመዲናዋ ከተፈጠረው ውጥረት መካከል ከመቀለ ውጭ ባሉ ከተሞች ከታህሳስ ወር፣ በመቀለ ደግሞ ከጥር ወር አጋማሽ ጀምሮ በባንኮች የተከሰተው የጥሬ ገንዘብ እጥረት በእጅጉ ተባብሷል። ቲክቫ ኢትዮጵያ አንድ የመቀሌ ቤተሰብ አባሌ ሰኞ የካቲት 9 2018 ዓመተ ምህረት በተለያዩ ባንኮች ተዘዋውሮ አደረገው ባለው መልከታ የጥሬ ገንዘብ አቅርቦት የሚባል አልነበረም ይላል። ለቆጣቢ ደንበኞቻቸው እስከ 1000 ብር ሲሰጡ የሰነበቱት ጥቂት ባንኮች ሳይቀሩ ካዝናችን ተሟጦ የለንም ሲሉ ይደመጣሉ። በዚህም በተገልጋዮችና አገልጋዮች መካከል አላስፈላጊ የቃላት ምልልሶች ይስተዋላሉ። የአንዳንድ ባንኮች ሰራተኞች ጥሬ ገንዘብ አላቸው ብለው ወደሚያስቧቸው ነጋዴዎች በመደወል ጥሬ ገንዘቡን እንዲያስገቡ ሊያግባቧቸው መሰማራታቸውን ዘገባው ታዝቤያለሁኝ ብሏል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ባለፈው ጥር ወር 2018 ጥሬ ገንዘብ ከባንክ አውጥተው ያከማቹ ግለሰቦች ላይ አስተዳደራዊ እርምጃ እንደሚወሰድ በአደባባይ ቢያስጠነቅቁም እስካሁን በተግባርና በተጨባጭ የታየ ነገር የለም። ከዚህ በተጨማሪ በርካታ የክልሉ የመንግስት ሰራተኞች የጥር ወር ደሞዝ እንዳልተከፈላቸውም ገልጸዋል። የውስጥ ገቢ ያላችሁ መስሪያ ቤቶች ከገቢያችሁ ወጪ በማድረግ ክፈሉ የሚል የቃል ትዕዛዝ ከሚመለከታቸው የክልሉ የበላይ ኃላፊዎች የሚሰጥም እንዳለ የደረሱን መረጃዎች ያሳያሉ ይላል ዘገባው። የውስጥ ገቢ በሌላቸው የመንግስት መስሪያ ቤቶች ውስጥ የሚሰሩ ሰራተኞች እስካሁን ባልተከፈለው ወርሃዊ ደሞዝ አስቤዛ መግዛት፣ የተማሪና ሌሎች ወርሃዊ ወጪዎችን መክፈልና መሸፈን አቅቷቸው ግራ ተጋብተውም ይገኛሉ። ዓለም አቀፉ ተቋም ኢንተርናሽናል ክራይሲስ ግሩፕ በበኩሉም ጦርነቱ በማንኛውም ሰዓት ሊፈነዳ ይችላል ሲል አስታውቋል። ዓለም አቀፉ ተቋም የኢትዮጵያና ኤርትራ ጦርነት ምናልባትም በሰዓታት ውስጥ ጭምር ሊፈነዳ ይችላል ሲል ነው ከበድ ያለ ማስጠንቀቂያ ያወጣው። ዋነኛ ትኩረቱን በሰላምና ጸጥታ ጉዳዮች ላይ አድርጎ የሚሰራው ኢንተርናሽናል ክራይሲስ ግሩፕ በዛሬው ዕለት ኢትዮጵያንና ኤርትራን እንደዚሁም በትግራይ ክልል ያለውን አሳሳቢ ሁኔታን አስመልክቶ የጥናት ሪፖርት ይፋ አድርጓል። ዓለም አቀፉ ተቋም ባወጣው አዲስ የጥናት ሪፖርት ላይ እንደተመላከተው በኢትዮጵያና ኤርትራ መካከል እየተባባሰ የመጣው ውጥረት እንደዚሁም በፌዴራል መንግስቱና በህወሓት መካከል መልሶ እያገረሻ ያለው የግጭት አዝማሚያ ወደ ጦርነት ሊቀየር ከጫፍ ላይ ደርሷል ሲል አሳስቧል። በአብይና በኢሳያስ መንግስታት እንደዚሁም በህወሓት መካከል ያለው የተወሳሰበና በውጥረት የታጀበውን ግንኙነት በአፍሪካ ቀንድ በማንኛውም ቅጽበት ሊፈነዳ የሚችል የባሩድ በርሜል ሲል ኢንተርናሽናል ክራይሲስ ግሩፕ የሁኔታውን አሳሳቢነት በሪፖርቱ ገልጾታል። ሪፖርቱ በፈረንጆቹ አቆጣጠር በ2018 በኢትዮጵያና ኤርትራ መካከል ተፈርሞ የነበረው የአዲስ አበባ አስመራ ባህር ዳር ወታደራዊ ጥምረት ሙሉ በሙሉ ፈርሶ አሁን ላይ ሁለቱ ሀገራት እርስ በርስ ወደ መጠላላትና ወደ ጦርነት እየተንደረደሩ ነው ሲል ያትታል። ተቋሙ ባወጣው መግለጫ የተለያዩ ምክንያቶች ጦርነቱን ሊያፈነዱት እንደሚችሉ ያስጠነቀቀ ሲሆን ወደ ጦርነት ዘው ብሎ ለመግባት ቀላል ቢሆንም ጦርነቱን ለማቆም ግን በጣም ከባድ ይሆናል ብሏል። የአፍሪካ የፕሮግራም ዳይሬክተር የሆኑት ሙሪታ ሙቲጋ ኢትዮጵያን፣ ኤርትራንና ትግራይ ክልልን የሚያፋልም አዲስ ጦርነት መቋቋም የማይቻል ዋጋ ያለው ነው። አደጋው ሶስቱንም ወገኖች ለአሁኑ እንዲታቀቡ ያደረጋቸው ይመስላል። ሆኖም እንዳያገረሽ ከዚህ በላይ መደረግ አለበት ብለዋል። የድርጅቱ ምክትል ዳይሬክተር የሆኑት ማግነስ ታይለር ከትግራይ ጦርነት መቋጨት በኋላ በዋናነት ደግሞ ጠቅላይ ሚኒስትር አብይ አህመድ የባህር በር የማግኘት ፍላጎት ምክንያት የኢትዮጵያና የኤርትራ ግንኙነት መሻከሩን አንስተዋል። ኤርትራ ይህ ፍላጎት ወረራ ሊያካትት ይችላል የሚል ስጋት እንዳላትም ጠቁመዋል። ምክትል ዳይሬክተሩ አዲስ አበባ ህወሓት ከኤርትራ ጋር ስውር ትብብር መስርቷል ስትል እንደምትከስ ተናግረዋል። የክራይሲስ ግሩፕ መግለጫ በቅርቡ በፌዴራል መንግስቱና በትግራይ ኃይሎች የድሮን ጥቃትን ያካተተው ግጭት ኤርትራንም በመሳብ ወደ ሰፊ ጦርነት ሊቀየር እንደሚችል ያሳያል ብሏል። ተቋሙ አክሎም በሰሜን ኢትዮጵያ አዲስ የሚቀሰቀስ ግጭት በሱዳን ካለው ግጭት ጋር ተደርቦ ሀያላን የውጭ ተዋንያን እንደሚስብና ተለዋዋጭ ሆነውን የቀይ ባህር ቀጠናን እንደሚያውክ አስጠንቅቋል። ክራይሲስ ግሩፕ ተጽዕኖ ፈጣሪ የአፍሪካ ሀገራትና ዓለም
አቀፍ አጋራት የዲፕሎማሲያዊ ስራቸውን እንዲጨምሩ የኢትዮጵያ መንግስትና ህወሓትን እንዲያሸማግሉ ጠይቋል። አክሎም የኢትዮጵያ የባህር በር የማግኘት ፍላጎትንና የኤርትራን ሉዓላዊነቷ ላይ ጥቃት የመሰንዘር ስጋትን ጨምሮ በሁለቱም በኩል ያሉ ወገኖች ቁርሾችን እንዲፈቱ ጥሪ አቅርቧል። ከሰሜን ኢትዮጵያ አሁናዊ ክስተቶች ጋር በተያያዘ የተሰማው ነገር የህወሓት አዋጊዎች የነበሩ 3 ከፍተኛ የጦር አመራሮች ከከፍተኛ የጥበቃ ክትትልና የቁም እስረኝነት አመልጠው አዲስ አበባ መግባታቸው ነው። ከነዚህ መካከል በመቀሌ ያልታወቀ ስፍራ በቁም እስር ላይ የነበሩት ጄኔራል ጉዑሽ ገብረ እንደዚሁም ጄኔራል ከበደ ፍቃዱና ኮሎኔል ንጉስ ወይም ወለጋ ከትግራይ ክልል አመልጠው ወይንም ወጥተው አዲስ አበባ ገብቷል የተባለው ጄኔራል ጉዑሽና ሁለቱ የጦር አመራሮች ራሳቸውን ከኮር በላይ ብለው የሰየሙትና የጌታቸው ረዳ አስተዳደር ተወግዶ በህወሓት እንዲተካ ውሳኔ የሰጠው ከኤርትራ ጋር ወታደራዊ ጥምረት መፈጠር አለበት ብሎ ከወሰነው ቡድን ጋር በሐሳብ የተቃረኑ በዚህም ምክንያት ከህወሓት ጦር አባልነታቸው እንዲባረሩ ተደርገው የነበሩ በኋላም በተለያዩ አጋጣሚዎች እንዲታሰሩ የተወሰነባቸው ናቸው ተብሏል። ወደ ቤተሰቦቻችን የመረጃ ቅኝታችን ይህንን ይመስል ነበረ። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰላም ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።